በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። እንደምን ዋላችሁ? በብዙ ምሕረትና በብዙ ቸርነት የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የክብር አገልግሎት ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 18። ከቁጥር 1 እስከ 3 ያለውን በጸሎት መንፈስ እናነባዋለን። እንደገና ራሳችንን ልናመሰግን እንጀምራለንን? ወይስ እንደ ሌሎች የማመስገኛ መልእክት ወደ እናንተ ወይስ ከእናንተ ያስፈልገን ይሆንን? ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው የእግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ሁሉን የምትገዛ የዘላለም አባት እግዚአብሔር ሆይ እናመሰግንሃለን። ዛሬም በብዙ ምሕረት በብዙ ቸርነት በብዙ ማዳን እዚህ ስላደረስከን ጌታ እግዚአብሔር ሆይ ለባሪያዎችህ ደግሞ ይህንን መልካምና የተወደደ ጊዜ ስለሰጠህን ባሪያህ እንዳለ ከአእላፋት ይልቅ በአደባባዮችህ አንዲት ቀን ትሻላለች እንዳለ እነሆ በአደባባዮችህ በቤትህ አንተ በምትከብርበት ስፍራ ደግሞ ባሪያዎችህን ስለሰበሰብከን በመካከላችንም በኪዳንህ ስላለህ እናመሰግንሃለን። ጌታ እግዚአብሔር ሆይ እነሆ በምህረትህ ታላቅነት እያንዳንዳችንን ደግሞ ከያለንበት እግሮቻችንን በሰላም ወደዚህ አቅንተሃልና አንተም ደግሞ ጌታ እግዚአብሔር ሆይ ልታስተምረን ፈቃድህ ነውና ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ እንደተጻፈ ሰላማችን የሚበዛው ደግሞም ሰላማውያን ሆነን ለሌሎች የሰላም መልእክትን የምናስተላልፈው ከአንተ ስንማር ብቻ ነውና ጌታ እግዚአብሔር ሆይ አሁንም በማዕድህ የተቀመጥነውን ልጆችህን አስተምረን። እንደ ምሕረትህ ታላቅነት ጌታ እግዚአብሔር ሆይ በዚህ ቃል ውስጥ ያለው መልእክት ለእያንዳንዳችን በሚያስፈልገን ጌታ እግዚአብሔር ሆይ በደከምንበት በዛልንበት ጌታ እግዚአብሔር ሆይ በወደቅንበት በኩል ደግሞ እንዲያቀናን ጌታ እግዚአብሔር ሆይ በዚህ ቃል እያንዳንዳችንን እንድትሰራን ዛሬም ደግሞ በዚህ ቃል እያንዳንዳችን ራሳችንን እንድናይ እንድትረዳን እንጸልያለን። ጌታ እግዚአብሔር ሆይ እንደ ምሕረትህ ታላቅነት ጀምረን እስክንፈጽም በዙሪያችን የእሳት ቅጥር ሆነ ከክፉ ሁሉ በስምህ እንድትጠብቀን በመካከላችንም ደግሞ ባለስልጣን የሆነው መንፈስህ ከኛ ጋራ ጊዜውን ሁሉ ተረክቦ እንዲያስተምረን እንማልድሃለን። ጌታ እግዚአብሔር ሆይ እንደ ምሕረትህ ታላቅነት በፊትህ ያለ ኃጢአት ያለ በደል ያለ ነውር ያለ ነቀፋ አይደለንምና በማዕድህ ለመቀመጥ እድል ፈንታ እንዲሆንልን ከኃጢአታችን ሁሉ በልጅህ በኢየሱስ ክርስቶስ ደም እጠበን። የተሰወረውንም የተገለጠውንም የድፍረት ኃጢአታችንንም ሁሉ በልጅህ በኢየሱስ ክርስቶስ ደም ይቅር በለን። ጌታ እግዚአብሔር ሆይ እንደ ምሕረትህ ታላቅነት ጀምረን እስክንፈጽም ድረስ ነፍስና ስጋችንን መንፈሳችንን እንዲሁም ጊዜውንና ይህንን ስፍራ ሁሉ ለታመኑ እጆችህ አደራ እንሰጣለን። ሊዋጋንም ሊበቀል የወጣ የክፉ ኃይል ሁሉ ከስምህ ስልጣን ከደምህ ጉልበት የተነሳ ከእግራችን በታች የወደቀ ይሁን። እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት ተብሎ ተጽፏልና በዚህ የስልጣን ቃል ድል የተነሳ ይሁን። ስለ ሁሉም እናመሰግንሃለን። በልጅህ በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባል፣ ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘለዓለሙ አሜን። የክብር አገልግሎት ወደ ምዕራፉ በቀጥታ ከማለፋችን በፊት የቆሮንቶስን መልእክት ዓላማና ይዘቱን በዳሰሳ መልክ እንመለከታለን። የቆሮንቶስ መልእክት የተጻፈው በቆሮንቶስ ከተማ ለተመሰረተችው ቤተክርስቲያን ነው። በቆሮንቶስ ያለችው ቤተክርስቲያን
ጳውሎስ በመልእክቱ በርቀት ባለበት ስፍራ ሆኖ የእግዚአብሔርን ቃል እንዲሁም ደግሞ ሕይወታቸውን የሚመለከተውን ትምህርት ሁሉ እንዳስተላለፈላቸው እናያለን። የቆሮንቶስ ከተማ ከግሪክ ከተሞች አንዷ ስትሆን ከአቴና በ75 ኪሎ ሜትር ርቀት ላይ በመቄዶንያና በአካያ ግዛት መካከል የምትገኝ የወደብ ከተማ ናት። በጊዜው በዚህች በቆሮንቶስ ከተማ ወደ 600,000 የሚጠጋ ሕዝብ ይኖር ነበር። ከተማይቱ የንግድ መናኸሪያም ስለነበረች ብዙ መርከቦችም ከምስራቅና ከምዕራብ ይመጡ ስለነበረ በዚህች ከተማ የሚኖሩ ሰዎች ሁሉ በአብዛኛው ባለጠጎችም ነበሩ። ምክንያቱም በከተማይቱ ታላቅ ንግድ ተስፋፍቷል፣ የወደብ ከተማ ስለሆነች። ከዚህ ባሻገር በአጠቃላይ ግሪክ በጊዜው በአማልክት የተሞላች ብዙ አማልክት የሚመለክባት ሀገር ነበረች። ለዚህ ነው በሐዋርያት ሥራ ላይ ስናነብ ጳውሎስ በአቴና እያለ የብዙ አማልክትን መሰዊያ በማየቱ የጣዖትም አምልኮ በከተማው ሞልቶ በመመልከቱ መንፈሱ ተበሳጨበት ይላል። ይሁን እንጂ የቆሮንቶስን ቤተክርስቲያን የመሰረታት ራሱ ጳውሎስ ነበር። በዚሁ በአገልግሎት ጉዞ ለሁለተኛ ጊዜ ወደ ግሪክ በሄደበት ሰዓት ነው የቆሮንቶስን እንግዲህ ቤተክርስቲያን የመሰረተው። ሐዋርያው ይህችን ቤተክርስቲያን ከመሰረታት በኋላ በአገልግሎቱ ብዙ ደክሞላታል፣ ደግሞም ብዙም አዝኖባታል። ብዙ ጊዜ በአገልግሎት ብዙ የተደከመባቸው ብዙ ያሳዝናሉ። እኛም ካየነው የአገልግሎት ጉዞ ብዙ የተደከመላቸው ብዙ ያሳዝናሉ። ጳውሎስ የቆሮንቶስ ቤተክርስቲያን ብዙ ያደከመችው ናት። ያ ብቻ አይደለም፣ ብዙም አዝኖባታል። ይሁን እንጂ ቅዱስ ጳውሎስ ሲሄድም በጉብኝት ሲርቃቸውም በመልእክት አሁንም ቢሆን ቤተክርስቲያኒቱን አልተዋትም ነበር። ስለዚህም ካለበት ስፍራ ሆኖ በ56 ዓመተ ምህረት ገደማ ይህንን መልእክት ከመቄዶንያ ጻፈላቸው። እውነት ነው፣ የወንጌል አገልግሎት መውለድ ብቻ አይደለም፣ ማሳደግም ግድ ይላል። ስለዚህም የአገልጋዮች ምጥ መውለድ ብቻ ሳይሆን ማሳደግም ጭምር ነው። የተወለዱት በእግዚአብሔር ቃል አድገው ወደሚገባቸው መንፈሳዊ ደረጃ እስኪደርሱ ድረስ ሁልጊዜም ለአገልጋዮች ምጥ ናቸው። ይህች ቤተክርስቲያን የመንፈስ ቅዱስ ጸጋ እጅግ የበዛላት ቤተክርስቲያን ነበረች። በአንደኛ መልእክቱ ላይ እንደምናነበው በዚህ ባለጠጎች እንድትሆኑ ተደርጋችኋል፣ በቃልም በእውቀትም በጸጋ ባለጠጎች እንድትሆኑ ተደርጋችኋል ይላቸዋል። እርግጥም ነበሩ። የመንፈስ ቅዱስ ጸጋ የበዛላት ቤተክርስቲያን ነበረች። ይሁን እንጂ የመንፈስ ፍሬ ግን የታጣባት ቤተክርስቲያን ነበረች። የአንዲት ቤተክርስቲያን ማንነት የሚመዘነው በመንፈስ ፍሬ እንጂ በመንፈስ ቅዱስ ጸጋ አይደለም። ብዙዎችን ዛሬ የሚያስጨንቃቸው የመንፈስ ቅዱስ ጸጋ እንጂ የመንፈስ ፍሬ አይደለም። ለአገልግሎት የመንፈስ ቅዱስ ጸጋ እንደሚያስፈልግ የታወቀ ነው። ነገር ግን
ቤተክርስቲያን የሚያሰኛት ወይም የክርስቶስ ክብር የሚገለጥባት የመንፈስ ፍሬ ሲኖራት ብቻ ነው። ለዚህ ነው በቤተክርስቲያኒቱ ውስጥ ልዩ ልዩ እርኩሰትን እንዳየ ጳውሎስ ይናገራል። ገና ስጋውያን ናችሁ ይላቸውም ነበር። መንፈሳውያን አልነበሩም። አብዛኛው የሚያወዛግባቸውም የመንፈስ ቅዱስ ስጦታዎች የመንፈስ ቅዱስ ጸጋዎች ነበሩ። የሚጨነቁትም ለዚያ ነው። ለዚህ ነው በመልእክቱ ላይ ጳውሎስ ስለ ፍቅር ዋና ስለሆነው ነገር በዝርዝር ሲጽፍላቸው መናገኘው። ሁሉ ቢኖር ፍቅር ከሌለ ባዶነት ነው አላቸው። የትኛውም ጸጋ ሊኖር ይችላል። የትኛውም የመንፈስ ቅዱስ ስጦታ ሊኖር ይችላል። ፍቅር ከሌለ ግን በዜሮ ነው የሚባዛው። ዛሬም በዘመናችን የምናያቸው አብዛኛዎቹ አብያተ ክርስቲያናት እንደ ቆሮንቶስ ቤተክርስቲያን ናቸው። አብዛኛው ክርስቲያንም እንዲሁ ነው። ነገር ግን መንፈሳዊነት የሚለካው በመንፈስ ፍሬ ነው። እንግዲህ ጳውሎስ ካለበት ስፍራ ሆኖ ይህንን መልእክት ጻፈላቸው። የምዕራፍ 3ን ዋና ሐሳብ ስንመለከት በአጠቃላይ ምዕራፍ 3 ላይ የተገለጠው ስለ አገልጋዮችና አገልግሎት ነው። ክፍሉ ይህንን ነው የሚነግረን። በዚህም ስፍራ ሁለት አገልግሎቶችን በተነጻጻሪነት ያነሳል። የሁለት ዘመን አገልግሎቶችን በተነጻጻሪነት ያነሳል። የብሉይ ኪዳን ዘመን አገልግሎትንና የአዲስ ኪዳንን አገልግሎት ያነሳል። አዎ ሁለቱን አገልግሎቶች በንጽጽር የሚያነሳው ለምንድን ነው ስንል የቆሮንቶስ ቤተክርስቲያን ጥሪዋን በደንብ እንድታስተውል ነው። ወገኖቼ ከመዳን በኋላ ያለው የእግዚአብሔር ዓላማ ካልገባን ክርስትናችን ጥያቄ ውስጥ ነው። ብዙዎች ከመዳን በኋላ ያለው የእግዚአብሔር ሐሳብ ገና ያልተገለጠላቸው ይመስላሉ። ጽድቅ ጅምር ነው፣ ቀጣዩ ግን ቅድስና ነው። መዳናችን ጅምር ነው፣ ቀጣዩ አገልግሎት ነው። ስለዚህም ሁለቱን አገልግሎቶች የሚያነሳው ለዚህ ነው ጳውሎስ በዚህ ክፍል ላይ ሁለቱን አገልግሎቶችም ሲያነጻጽራቸው ብሉይ ኪዳን አገልግሎቱ የሞትና የኩነኔ እንደሆነ ይናገራል፣ ወይም የሞትና የኩነኔ አገልግሎት እንደነበረ ይናገራል። አዲስ ኪዳን ግን የሕይወትና የጽድቅ አገልግሎት እንደሆነ ይገልጣል። ብሉይ ኪዳን የከበረ አገልግሎት እንደነበረ ያነሳል። አዲስ ኪዳን ደግሞ ከዚያ ይልቅ እጅግ የከበረ እንደሆነ ይገልጣል። ብሉይ ኪዳን የተጋረደ የፍርሃት አገልግሎት እንደነበረ ያነሳል። አዲስ ኪዳን ግን አርነት ያለውና የተገለጠ አገልግሎት ነው ይለዋል። ስለዚህ የአገልግሎቱን ክብር እያነጻጸረ ይህች ቤተክርስቲያን የተጠራችበትን ጥሪ እንድታስተውል በመልእክቱ ይገልጣል። እውነት ነው፣ ከመዳናችን በኋላ ያለው ነገር ዛሬም ጥያቄ ሊሆንብን አይገባም። ከግብጽ ከወጡ በኋላ እስራኤል ወዴት መሄድ እንዳለባቸው ማወቅ ነበረባቸው። ዛሬም
በአዲስ ኪዳን ያሉ የእግዚአብሔር ቤተሰቦች ቀጣይ ጉዟቸውን የሚያውቁበትን መንገድ እግዚአብሔር ይናገራል። እንግዲህ በዚህ ምዕራፍ ላይ ቅድም እንዳየነው ተነጻጻሪ ነገሮችን አንስቷል። ደግሞም በአንቀጽ ስንከፍለው በእያንዳንዱ አንቀጽ ላይ ሙሉ የሆነ ሐሳብ የያዘ መልእክት እናገኛለን። ለምሳሌ ምዕራፉን ስንተነትነው ከቁጥር 1 እስከ 3 የእውነተኛ አገልጋዮች መታወቂያቸውን ይገልጣል። ከቁጥር 4 እስከ 6 የአገልግሎት ብቃት ምንድነው የሚለውን ይገልጣል። ከቁጥር 7 እስከ 11 የሁለቱን አገልግሎቶች ንጽጽር ያሳየናል። ከቁጥር 12 እስከ 18 የከበረውን አገልግሎት ያሳየናል። ምዕራፉ በእንዲህ ያለ ትንታኔ ተቀምጧል። እንግዲህ ጳውሎስ በምዕራፍ 3 ላይ ሲነሳ ምን ይላል? እንደገና ራሳችንን ልናመሰግን እንጀምራለንን? ወይስ እንደ ሌሎች የማመስገኛ መልእክት ወደ እናንተ ወይስ ከእናንተ ያስፈልገን ይሆንን? ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። አዎ ሐዋርያው በዚህ ስፍራ ላይ የሚያነሳው እንደገና ራሳችንን ልናመሰግን እንጀምራለንን? ወይስ ከእናንተ ወይስ ከሌሎች የምስጋና ደብዳቤ ያስፈልገን ይሆንን ይላል። ሐዋርያው ይህንን ያለው ያለ ምክንያት አልነበረም። ብዙ መልእክቶቹንም ስናነብ ቅዱስ ጳውሎስ መልእክቱን ሲጀምር ሐዋርያ ሊሆን የተጠራ በማለት ራሱን ይገልጣል። የሐዋርያነት ጥሪ እንዳለው ይናገራል። ጳውሎስ ይህንን የሚያደርገው ለሐዋርያነቱ ዘብ ለመቆም አልነበረም። ነገር ግን የአገልግሎቱን እንቅፋት ለማስወገድ ነው። ብዙዎች ሐዋርያነቱን ይቃወሙ ስለነበረ በእርግጥም ሐዋርያ እንደሆነ ጥሪውም የሐዋርያነት አገልግሎት እንደሆነ ለመግለጽ ፈልጎ ነው። የቤተ ክርስቲያን አገልግሎት የጥሪ ጉዳይ እንጂ ስልጣን አይደለም። በዚህ ዘመን ግን በአብያተ ክርስቲያናት የምናየው የስልጣን ተዋረድን እንጂ የጥሪ አገልግሎትን አናየው። ለዚህ ነው ፍሬ የማናየው በዘመናችን። አዎ እግዚአብሔር ለአገልግሎት ሲጠራ እሱ በወደደው በፈቀደው መንገድ በጸጋ ሰዎችን ለአገልግሎት ያቆማል እንጂ የሐዋርያነት አገልግሎት የስልጣንና የሹመት ጉዳይ አይደለም። ዛሬ ግን በዘመናችን ይህንን እናያለን። ስለዚህም በጊዜው ብዙዎች የጳውሎስን ሐዋርያነት ይቃወሙ ነበር። የሐሰት ትምህርታቸውንም ለመዝራት በዚህ መንገድ ይጠቀሙ ነበር። ለዚህ ነው ምዕራፍ 2ን ሲጨርስ ምን ይላል? የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንም፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን በማለት ምዕራፍ 2 ሐሳቡን በዚህ ነው የሚጨርሰው። መቼም የአገልግሎት መታወቂያ ከምድራዊ ተቋም የምንቀበለው አይደለም። ከሰማይ የሚመጣ ጥሪ ነው። ወንጌል ወደ ዓለም የወጣው በሰማይና በምድር ስልጣን ነው።
ጌታችን ኢየሱስ ክርስቶስ ባረገ ሰዓት ወይም ሊያርግ ባለበት ሰዓት ለደቀ መዛሙርቱ ያላቸው ይህንኑ ነው። በማቴዎስ 28 ቁጥር 11 ላይ ስናነብ ስልጣን ሁሉ በሰማይና በምድር ተሰጠኝ ካለ በኋላ ነው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ስበኩ አለ። ወንጌል ወደ ዓለም የወጣው በሰማይና በምድር ስልጣን ባለው ጌታ ነው። ይህንን ስል ቤተ ክርስቲያን አስተዳደራዊ መዋቅር አያስፈልጋትም ማለት አይደለም። ያስፈልጋታል። አገልጋዮቿም በዚያ ውስጥ የሚገባቸውን አገልግሎት መፈጸም እንዲችሉ ትልቅ ድርሻ አለው። ይሁን እንጂ ብዙዎች ስም እንጂ አገልግሎት የላቸውም። እንደውም አንዳንዶቹ በጣም ስም ከብዷቸው የሚወድቁ ነው የሚመስሉት። ስም ሲከብድ ከባድ ነው ወገኖቼ። ምክንያቱም ውድቀቱ መቼም የሚጠገን አይደለም። ስማችን ከጣለን ውድቀቱ መቼም አይነሳም። አዎ ብዙዎች ስም ከብዷቸዋል። ምክንያቱም ጥሪውን ስልጣን ስላደረጉት። ስልጣን ይከብዳል። ጥሪው ግን አገልጋይ የሚያደርግ ነው፣ ባህሪያ የሚያደርግ ነው። ስለዚህ ብዙዎች ስማቸውና እነርሱ አይገናኙም። እንግዲህ ጳውሎስ በዚህ ስፍራ ላይ የሚያነሳው እነዚህ ወገኖች ሐዋርያት ሳይሆኑ ሐዋርያንን እያሉ የሐሰት ደብዳቤ ይዘው ይንቀሳቀሱ ስለነበረ ለኛ ግን ይህ አያስፈልገንም አለ። እውነት ነው። የእውነተኛ አገልጋዮች መታወቂያ አላቸው። በዚህ ክፍል ላይ እንደምናየው ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። የእውነተኛ አገልጋዮች መታወቂያቸው ፍሬያቸው ነው። በእርግጥም የቆሮንቶስን ቤተክርስቲያን በአገልግሎቱ የወለዳት ጳውሎስ ነው። ብዙ የደከመላትም ጳውሎስ ነው። ምንም እንኳን የእግዚአብሔር እርሻ የሁሉም ቢሆንና ሁሉም በዛ ላይ ድርሻ ቢኖረውም ነገር ግን እውነተኛ አገልጋዮች መገለጫቸው ወይም መታወቂያቸው ሕያው ነው። ሕያው ምስክር ነው። ስለዚህ በግሪክ ከተማ ውስጥ የተመሰረተችው የቆሮንቶስ ቤተክርስቲያን የጳውሎስ የአገልግሎቱ ፍሬ ናት። ምክንያቱም ብዙዎቹን ከጣዖት አምልኮ ነው ወደ ክርስቶስ የመለሳቸው። ጳውሎስ እንደውም በአገልግሎቱ ራሱ እንደሚናገረው ከኢየሩሳሌም ጀምሮ እስከ እልዋሪቆን ድረስ ይላል። የአሁኑ ሰርቭና ክሮሺያ የሚባለው ግዛት ድረስ ወንጌል ባልተሰበከበት ስፍራ፣ ጨርሶ የክርስቶስ ነገር በሌለበት ስፍራ ወንጌልን የሰበከ ሐዋርያ ነው። ስለዚህ የቆሮንቶስ ቤተክርስቲያን አማኞች የጳውሎስ ምን ናቸው? መታወቂያው ናቸው። ሰዎች ሁሉ የሚያነቡት ብሏል። አዎ የተለወጠ ህይወት ይነበባል ለሰው። ሰዎች ድሮ በሚያውቁን አድራሻ አሁን አያገኙንም። ድሮ በሚያውቁን ታሪክ ዛሬ የለንም። ድሮ በሚያውቁን ማንነት ዛሬ አያገኙንም። ስለዚህ ይህ የተለወጠ ህይወት የአገልጋዮቹ መታወቂያ ነው። ለዚህ ነው ሰዎች ሁሉ የሚያነቡት አለ። አዎ የእግዚአብሔር አገልጋዮች፣ የእግዚአብሔር ባሪያዎች መታወቂያቸው ሕያው ነው። እንግዲህ
መጽሐፍ ቅዱስም ሲነግረን ከብሉይ ኪዳን ዘመን ጀምሮ በእግዚአብሔር መንግስት ውስጥ የሚሰሩትን ወገኖች የሚጠራው የእግዚአብሔር ባሪያዎች እያለ ነው። የእግዚአብሔር ባሪያዎች በብሉይ ኪዳንም በአዲስ ኪዳንም ስናነብ መጽሐፍ ቅዱስን በዚህ ስያሜ ነው የምናገኛቸው። አዎ ባሪያና አገልጋይ የተለያዩ ነገሮች ናቸው ወገኖቼ። ብዙ ጊዜ ስለሚቀላቀሉ ነው ችግሩ። አገልጋይና ባሪያ የተለያዩ ነገሮች ናቸው። ለምሳሌ በብሉይ ኪዳን ብንመለከት በዘዳግም 34 ቁጥር 5 ላይ የእግዚአብሔር ባሪያ ሙሴ ይለዋል። የእግዚአብሔር ባሪያ ሙሴ። እንዲሁም በኢያሱ በምዕራፍ 1 ቁጥር 1 ላይ ባሪያዬ ሙሴ ሞቷልና እያለ ለኢያሱ ሲነግረው እንሰማለን እናያለን። በአዲስ ኪዳንም ያሉትን መልእክታት ስናነብ መልእክቱን የጻፉ ወገኖች ሁሉ ራሳቸውን የክርስቶስ ኢየሱስ ባሪያ እያሉ ነው የሚገልጡት። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ብሎ ነው የሚጀምረው። ባሪያ ነው የሚለው። ስለዚህ ባሪያና አገልጋይ ልዩነት አላቸው። ምንድነው የባሪያና የአገልጋይ ልዩነት ስንል አገልጋይ በደሞዝ የተቀጠረ ምንደኛ ወይም ደግሞ ሞያተኛ ነው። አገልጋይ በደሞዝ የተቀጠረ ነው። ሁለተኛ አገልጋይ የአገልግሎት ዘመን ያለው ነው። የአገልግሎት ዘመን አለው። ሶስተኛ አገልጋይ በወደደ ጊዜ የሚለይ ነው። አራተኛ አገልጋይ ሙያውንና ችሎታውን ብቻ እየሸጠ ነው። ሁላችንም በአንድም በሌላም አገልጋዮች ነን። በምንሰራበት ስፍራ ላይ አገልግሎት እየሰጠን ነው። አገልግሎት እያበረከትን ነው። ስለዚህ ላበረከትነው አገልግሎት ተከፋይ ደሞዝ አለን። አገልጋይ ማለት ይሄ ነው። ባሪያ የሚለውን ግን ስንመለከት ባሪያ በመጀመሪያ በዋጋ የተገዛ ነው። በገንዘብ የተገዛ ነው ራሱ። በጥንት ዘመንም የባሮች ንግድ እንደነበረ እናውቃለን። ራሱ ባሪያው ነው የሚሸጠው እንጂ ችሎታው አይደለም፣ ሙያው አይደለም የሚሸጠው። ባሪያ የተገዛ ነው። ሁለተኛ ባሪያ በሕይወት ዘመኑ ሁሉ የሚገዛ ነው። ሶስተኛ ባሪያ በሞት ብቻ የሚለይ ነው። በሞት ብቻ ነው የሚለየው። አራተኛ ባሪያ ሁለንተናውን አሳልፎ የሰጠ ነው። ስለዚህ በባሪያና በአገልጋይ መካከል እንዲህ ያለ ልዩነት ስላለ መጽሐፍ ቅዱስ የእግዚአብሔር ባሪያዎች ይላል። እውነት ነው። ባሪያዎች ካልሆንን ሙሉ አገልግሎት አንሰጥም። እንዲያውም በብሉይ ኪዳን ዘመን ባሮች ነፃ የሚወጡበት ዘመን ነበረ። በሙሴ ሕግ በዘጸአት 21:2 ላይ በዘዳግም 15:17 ላይ ስናነብ ባሮች ነፃ የሚወጡበት ዘመን እንዳለ እናነባለን። ይሁን እንጂ አንዳንድ ባሮች የጌታቸው ቤት ስለተስማማቸው ወደ የትም መሄድ ስለማይፈልጉ ነፃ በሚወጡበት ጊዜ የለም እኛ አሁንም በባርነት እዚሁ መኖር እንፈልጋለን ካሉ በሙሴ ሕግ የተቀመጠ ባሮች ለዘላለም ባሪያ ሆነው የሚገዙበት ስርዓት ነበር። ያም ወደ በር ወስደህ ጆሮውን በወስፌ ትበሰዋለህ፣ ከዚያም ምልክት ይሆንልሃል፣ ለዘላለምም ይገዛልሃል ይላል። የዘላለም ባሪያ ይሆናሉ።
እነዚህ የፈቃድ ባሪያዎች ናቸው። እንደዚሁ ሁሉ የአዲስ ኪዳን አገልጋዮችም የክርስቶስ ኢየሱስ ባሪያዎች ሊሆኑ ተጠርተዋል። ራሱ መድኃኒታችን ኢየሱስ ክርስቶስ በሉቃስ 17 ቁጥር 10 ላይ የሚገባችሁን ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ነገር ግን ልናደርገው የሚገባንን አድርገናል በሉ በማለት ተናግሯል። የማንጠቅም ባሪያዎች ነን፣ ነገር ግን ልናደርገው የሚገባንን አድርገናል በሉ። ሁላችን ባሪያ እንደሆንን ካላወቅን ገና አገልግሎትን ለመጀመር ብዙ ይቀረናል። ስለዚህ ዛሬ እንግዲህ ሁለት ወገኖች ናቸው በቤተ ክርስቲያን የሚገኙት። የእግዚአብሔር ባሪያዎች አሉ፣ አገልጋዮችም አሉ። ቅድም እንደተባለው አገልግሎት ጥሪ ነው። ስለዚህም በጥሪያቸው የሚያገለግሉ ዛሬ አሉ። ሙያተኞችም አሉ። ለዚህ ነው እንግዲህ ሐዋርያው መልእክታችን እናንተ ናችሁና ምንም አይነት ደብዳቤ ወይም መታወቂያ አያስፈልገንም በማለት የተናገረው። እውነት ነው። መቼም እያንዳንዳችን ወዳለንበት ወደዚህ መንፈሳዊ ደረጃ እስከምንደርስ ድረስ የወለዱንም ያሳደጉንም አሉ። ስለዚህ እኛ ሕያዋን መታወቂያዎች ነን ማለት ነው። ሕያዋን መታወቂያዎች ነን። ሰዎች ሁሉ የሚያነቡት፣ ሰዎች ሁሉ የሚያውቁት ነው። በመቀጠል ጳውሎስ ምን ይላል? ከቁጥር 4 ጀምሮ በክርስቶስም በኩል ወደ እግዚአብሔር እንዲህ ያለ እምነት አለን። ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችስ እንኳን ልናስብ ራሳችን የበቃን አይደለንም። በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለን። በክርስቶስ ኢየሱስ የሆነ እንዲህ ያለ ታላቅ እምነት አለን። ያም ብቃታችን ከእግዚአብሔር ከራሱ እንደሆነ። ለአገልግሎት ብቁ የሚያደርገው ራሱ እግዚአብሔር ነው። ሁላችን እንደምናውቀው ወታደር በራሱ ወታደር አይሆንም። ወታደርን ወታደር የሚያሰኘው መንግስት ነው። የሚያስፈልገውን ትጥቅ በመስጠት የሚያስፈልገውን ስልጠና በመስጠት ለዚያ ብቁ የሚያደርገው ወታደርን ወታደር የሚያሰኘው መንግስት እንጂ ወታደር በራሱ ወታደር ልሁን ቢል አይሆንም። ለዚህ ነው ጳውሎስ ብቃታችን ከእግዚአብሔር ነው አለ። እውነት ነው። የአገልግሎት ብቃት ከእግዚአብሔር ነው። ጽድቁም ሆነ ቅድስናው፣ አምልኮውም ሆነ አገልግሎቱ ብቃቱ ከእርሱ ነው። በአንደኛ ቆሮንቶስ በምዕራፍ 1 ቁጥር 31 ላይ እንደምናነበው ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁት ከእርሱ ነው ይላል። ስሙ የተመሰገነ ይሁን። ሁሉ በእርሱ ሆነ የሚለውም ለዚህ ነው መጽሐፍ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም ይላል። ስለዚህም አገልጋዮች ሁልጊዜ የብቃታቸውን ምንጭ ማወቅ አለባቸው። የብቃታቸውን መሰረት ማወቅ አለባቸው። ያለበለዚያ ይህ መሰረታዊ የሆነው እውነት ከልባቸው እየደበዘዘ ከመጣ የውድቀታቸው አፋፍ ላይ ቆመዋል ማለት ነው። ወታደር እንደሚገባው የሚያስፈልገውን ወታደራዊ ስልጠና እንዲሁም ደግሞ መሳሪያ ሁሉ ሳይቀር መንግስት ያሟላል። ነገር ግን
ይህ ወታደር እንደሚገባው ወታደር ካልሆነ መሳሪያው ሹመቱም ሳይቀር ይወሰዳል። እንደዚሁም የእግዚአብሔር አገልጋዮች ብቃታቸው ከእግዚአብሔር እንደሆነ ካልተረዱ የአገልግሎት ጸጋቸው ይወሰዳል ወይም ደግሞ ይማረካሉ። ለዚህ ነው ጳውሎስ ብቃታችን ከእግዚአብሔር ነው በማለት የሚናገረው። በመቀጠል እንዲህ ይላል፣ እርሱም በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላልና መንፈስ ግን ሕይወት ይሰጣል ይላል። አዎ ጳውሎስ የአገልግሎቱን ታላቅነት ጭምር እያነሳ ነው። የአዲስ ኪዳን አገልግሎት የፊደል አገልግሎት አይደለም፣ የመንፈስ አገልግሎት ነው። ፊደል የተባለው የብሉይ ኪዳን ዘመን ያ የሞት አገልግሎት ነው። ፊደል ይገላልና ያለውም ለዚህ ነው። መንፈስ ግን ሕይወትን ይሰጣል። ለዚህ ነው የአዲስ ኪዳን አገልግሎቱም ሆነ አምልኮ መንፈሳዊ ነው የምንለው፣ ቁሳዊ አይደለም። የመንፈስ አገልግሎት ነው። አዎ እንግዲህ ለዚህ ታላቅ አገልግሎት ተጠርተናል ይላል። ይህ የከበረ አገልግሎት ነው። ይህ ታላቅ አገልግሎት ነው። እውነት ነው። ምሳሌውን ከማገልገል እውነቱን ማገልገል ይበልጣል። ምሳሌ ሁሉ እውነቱ እስኪገለጥ ድረስ የሚያገለግል ነው። እንግዲህ በዚህ ስፍራ ላይ የአገልግሎቱን ብቃት ነው የሚናገረው ጳውሎስ። በመቀጠል ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም ይላል። አዎ ጳውሎስ አሁን የሚያነሳው የቀደመውን የብሉይ ኪዳን ዘመንን አገልግሎት ነው። መቼም የእግዚአብሔር መንግስት ስራ በየትኛውም ዘመን የከበረ ነው፣ የሚያከብርም ነው። ብዙ ሰዎች አሁን ምናልባት ይሄ የግል ኢንቨስትመንቱ እየበዛ ሲመጣ እንደው በግል ድርጅቶች ውስጥ መስራት በልባቸው ሞላ አደረጋቸው እንጂ በቀደመው ጊዜ በመንግስት ተቋሞች ውስጥ መስራት ትልቅ ኩራት ነበር። በመንግስት መስሪያ ቤቶች ውስጥ ብዙ ማገልገል፣ ብዙዎች አፋቸውን ሞልተው የሚናገሩትና በህይወታቸው ሁሉ ደስ የሚሰኙበት ነበር። እውነት ነው። እንደ ዜጋም ስናስበው በአንድ የመንግስት መስሪያ ቤት ውስጥ በብዙ የአገልግሎት ዘርፍ ብዙ አገልግሎት መስጠት እንደ አንድ ዜጋም ስንመለከተው እጅግ ደስ የሚያሰኝ ነው። ግን ክብር የለውም፣ ጡረታ ነው ያለው። መጨረሻው ጡረታ ነው። የሚደንቀው ያ የብሉይ ኪዳን ዘመን አገልግሎት ግን ያለ ክብር አልነበረም። ምክንያቱም የእግዚአብሔር መንግስት ስራ ስለነበር ምንም አገልግሎቱ የሞት የኩነኔ ቢሆንም ነገር ግን የክብር አገልግሎት እንደነበረ ጳውሎስ ይናገራል። ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ ወይም የከበረ ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆን በማለት ያነሳል። እውነት ነው። ያ አገልግሎት ያ የክብር አገልግሎት ፍጻሜው ሞት ነው። ሙሴ ለዚህ አገልግሎት መካከለኛ ነበረ። ስለዚህም በእግዚአብሔርና በሕዝቡ መካከል ሙሴ መካከለኛ ሆኖ ሲያገለግል ብዙ ጊዜ ከእግዚአብሔር ጋር ተገናኝቶ ሙሴ ሲመለስ
ፊቱ እጅግ ያበራ ነበረ፣ የፊቱ ብርሃን። ምክንያቱም ከእግዚአብሔር ጋር ተገናኝቶ ሲወጣ የእግዚአብሔር ክብር በላዩ ላይ ነበረ። ስለዚህም ብዙ ጊዜ ሙሴን ለማየት እስራኤል ይፈሩ ነበር። ስለዚህም ሙሴ ፊቱን ይሸፍን ነበር። ሁለተኛ ይህ ክብር እየደበዘዘ የሚሄድ ስለነበረ በሕዝቡ ልብ የአገልግሎቱ ታላቅነት እንዲታወቅ ሙሴ ሁል ጊዜ በፊቱ መሸፈኛ ያደርግ ነበር። ያ የሞት አገልግሎት እንኳን እንዲህ ያለ ክብር ነበረው። ታዲያ ያ የሞት አገልግሎት፣ ያ ሰዎችን ለጽድቅ የማያበቃ አገልግሎት እንዲህ የከበረ ከሆነ ሰዎችን ለሕይወት የሚያበቃው አገልግሎት እንዴት እጅግ የከበረ አይሆን ይላል። እንዴት እጅግ የከበረ አይሆን። እውነት ነው ወገኖቼ። መቼም በዚህ ዘመን መፈጠራችን በራሱ ትልቅ የምስጋና ርዕስ ሊሆነን ይገባል። ብዙዎች የናፈቁትን፣ ብዙዎች ተስፋ ያደረጉትን ነው የተቀበልነው፣ ግን አላወቅነው። ዛሬም ዘመናችንን የምናባክነው በእግዚአብሔር መንግስት ምንም ትርፍ ለማይሆን ነገር ነው። ነገር ግን ለዚህ ለከበረ አገልግሎት እንደተጠራን ብናስብ የቱን ያህል በእርግጥም ታላቅ ጥሪ እንደሆነ እናስተውል ነበረ። እንዲህ ይላል ቀጥሎ፣ የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣልና፣ ያ የከበረ እንኳን እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷልና፣ ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗልና ይላል። አዎ ያ የቀደመው አገልግሎት በክብር ነው ዘመኑን የፈጸመው። እግዚአብሔር መቼም ሰዎችን በየዘመናቱ ሲጠራ ሕይወትንና ክብርን እንዲወርሱ ነው። ከዚህ ውጭ ዓላማ የለውም። በዓለማችን ላይ ሁለት ታላላቅ ጥማቶች ናቸው ያሉት። የመጀመሪያው መፈቀር ነው። ሁለተኛው መከበር ነው። የሰዎች ሁሉ ጥማት ይሄ ነው። ብዙ የምናያቸውም ጦርነቶች የዚህ ጥያቄዎች ናቸው። ክብርን አላካፍልም በሚል በዓለማችን ላይ ብዙ ጦርነቶችን እናያለን፣ በቤተ ክርስቲያንም ጭምር። በሰው ልብ ውስጥ ሁሉ ይሄ ጥማት አለ። ይህንን በነፃ የሚሰጥ ግን እግዚአብሔር ብቻ ነው። ሕይወትንም ክብርንም ይሰጣል። እሱ ስሙ ብሩክ ይሁን። ሕይወትን ከክብር ጋር እንድንወርሳት ይፈልጋል። አዎ የብሉይ ኪዳን ዘመን አገልግሎት ክብር ያለው ቢሆንም የአዲስ ኪዳን አገልግሎት ግን እጅግ የሚበልጥ ክብር ያለው ነው። ጸንቶ የሚኖር ነው። ዘለዓለማዊ ነው። አዎ በመቀጠል እንዲህ ይላል፣ እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። የዚያንም ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። አዎ ያ የብሉይ ኪዳን ዘመን አገልግሎት ለአገልግሎቱ መካከለኛ የነበረው ሙሴ ነው።
የአዲስ ኪዳን አገልግሎት ደግሞ የአገልግሎቱ መሰረትና መካከለኛው ማን ነው? ኢየሱስ ክርስቶስ ነው። የእስራኤል ልጆች በብሉይ ኪዳን ዘመን ያዩት የሙሴን ፊት ነው። በአዲስ ኪዳን የተጠራን እኛ ግን ያየነው ራሱ የእግዚአብሔርን ፊት ነው ያየነው። ራሱን እግዚአብሔርን ነው ያየነው። ምክንያቱም ኢየሱስ ክርስቶስ እግዚአብሔር ነውና። ስለዚህም ያ የብሉይ ኪዳን ዘመን አገልግሎት ሁሌም ሲታሰብ መጋረጃው ነገሮችን ሁሉ የሸፈነ ነው። ብሉይ ኪዳን ሲነበብም በእስራኤል ልብ ውስጥ መጋረጃው ዛሬም አለ ይላል። ይህ መጋረጃ የሚገፈፈው ሰዎች ወደ ክርስቶስ ዘወር ሲሉ ብቻ ነው። ቃሉም የሚለው ይሄ ነው። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጻሕፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ዘወር ባለ ጊዜ ሁሉ ግን መጋረጃው ይወሰዳል ይላል። መጋረጃው ተነስቶ ነው ያየነው። ስሙ ብሩክ ይሁን። አዎ ይሄ ፊት ዘወትር የሚፈልጉት ፊት ነው። ይሸፈን የሚባል አይደለም። የተገለጠ ፊት ነው። ነፍስ ሁሉ የምትጠማው ፊት ነው። ስለዚህ በእርግጥም እጅግ ወደ ከበረው አገልግሎት ተጠርተናል ማለት ነው። ያ የብሉይ ኪዳን ዘመን አገልግሎት በፍርሃት የነበረ የተጋረደም ነው። የአዲስ ኪዳን አገልግሎት ግን እንደምናየው አርነት ያለው መንፈሳዊ አገልግሎት ነው። እንዲህ በማለት ይነግረናል። ጌታ ግን መንፈስ ነው፣ የጌታም መንፈስ ባለበት በዚያ አርነት አለ ይላል። ስሙ ብሩክ ይሁን። አርነት አለ፣ ነፃነት አለ። ይህ አገልግሎት ታላቅ ነው። ሰዎችን አርነት የሚያወጣ ነው። ሰዎችን ከኃጢአት አርነት የሚያወጣ አገልግሎት ነው። ሰዎችን ከሞት አርነት የሚያወጣ አገልግሎት ነው። ሰዎችን ከጠላት አርነት የሚያወጣ አገልግሎት ነው። ስለዚህ የወንጌል አገልግሎት ታላቅ ነው ወገኖቼ። በአንዲት ነፍስ መዳን በሰማይ ታላቅ ደስታ እንደሚደረግ መጽሐፍ ቅዱስ ይነግረናል። ቀላል ይመስለናል በአይናችን ስለማናየው እንጂ የአንድ ነፍስ መዳን በሰማይ መላእክት የሚያጨበጭቡለትና የሚዘምሩለት በሰማይ ትልቅ አጀንዳ ነው። ምክንያቱም ያቺ ነፍስ አርነት የወጣች ናት። አዎ ይህ የከበረው አገልግሎት፣ ይህ የክብር አገልግሎት ሰዎችን አርነት የሚያወጣ ነው። ምክንያቱም ጌታ መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ ይላል። ፍርሃት የለም፣ የተሸፈነ ፊት የለም። የተገለጠና አርነት የወጣ አገልግሎት። ስለዚህም እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ከክብር ወደ ክብር። መቼም በዓለማችን ላይ ብዙ ነገሮች የሚጓዙት ወደ ተቃራኒው ነው። አሁን ቀን ብርሃን ነበረ፣ አሁን ተራውን ለማን እየሰጠ ነው? ወደ ተቃራኒው እየሄደ ነው። ብዙ ኃያላን ወደ ድካም ይሄዳሉ። አዎ ብዙ የከበሩ ወደ ውርደት። ነገር ግን በመንፈሳዊው ዓለም ብቻ ከክብር ወደ ክብር፣ ከኃይል ወደ ኃይል ይሄ ጉዞ አለ።
ስለዚህ ካንዱ ክብር ወደሚቀጥለው ክብር እንድናልፍ ተጠርተናል ወገኖቼ። ስሙ ብሩክ ይሁን። አሜን። አዎ ከክብር ወደ ክብር እንለወጣለን ነው የሚለው። እንዲህ ያለ ሂደት በዓለም ላይ የለም። ከመጨረሻው ክብር ወደ ዝቅተኛው ነው የሚወረደው። ወደ ተቃራኒው ነው ነገሮች የሚሄዱት። የጌታን ክብር እንደ መስታወት እያብለጨለጨ መቼም ሁላችን እንደምናውቀው ጨረቃ የራሷ የሆነ ብርሃን የላትም። ነገር ግን ጨረቃ ከፀሐይ የተቀበለችውን ብርሃን በጨለማው ዓለም ላይ ምን ትላለች? ታበራለች። ጨረቃ የፀሐይ ነጸብራቅ ናት። እንደዚሁም ሰዎች በዚህ ዓለም ላይ ክርስቶስን የሚያዩት በእኛ ማንነት ላይ ነው። ለዚህ ነው ጳውሎስ በመነሻው ላይ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ በማለት የተናገረው። እኛም ክርስቶስን ወደ መምሰል ስንጓዝ ከክብር ወደ ክብር ስንሻገር የክርስቶስን ፊት በዓለም ላይ እናበራለን። አዎ ሙሴ ከእግዚአብሔር ጋር ቆይታ አድርጎ ሲወጣ በላዩ ላይ የተሳለው እግዚአብሔር ነው። የእግዚአብሔር ክብር ነው በላዩ ላይ የሚታየው። እንደዚሁም በአዲስ ኪዳን በዚህ የክብር አገልግሎት ውስጥ የሚያልፉ ሁሉ የክርስቶስን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክን መስል ዘንድ ከክብር ወደ ክብር እንለወጣለን ይላል። አዎ ከክብር ወደ ክብር በሚያሻግረው የህይወትና የጽድቅ አገልግሎት ውስጥ ነን ያለነው። ስለዚህ ወገኖቼ ፀሐይ እድሜያችን ሳይጠልቅ ይህንን ክብር መናፈቅ፣ ለዚህም ክብር ደግሞ መሰጠት ያስፈልጋል። በእግዚአብሔር መንግስት ሁልጊዜም የሚታሰበው ከእርሱ ጋር ያሳለፍናቸው ጊዜያቶች ናቸው። ሁልጊዜም በእግዚአብሔር መንግስት ይህ አሁን የተቀመጥንበት ጊዜና ከእርሱ ጋር ያሳለፍናቸው ጊዜያቶች እንጂ ሌሎቹ ሁሉ አይታሰቡም። ጭማሪ ለሆኑ ነገሮች ሁሉ የሮጥንባቸው የሰጠናቸው ዓመታት ሁሉ አይታሰቡም፣ አይደመሩም። ስለዚህ ብናስበው አንድ ቀን የሚሞላ አይደለም። አንድ ቀን አይሞላም። ዛሬ ብዙ የእግዚአብሔር ልጆች ይህንን የከበረ አገልግሎት ስላላወቁ ዘመናቸውን ብል እየበላው ነው። ከአገልግሎት የመጀመሪያው ጊዜን መስጠት ስለሆነ ስለዚህ የዚህ ዓለም መዋቅር ብዙዎችን ከአገልግሎት አይደለም ከህይወት እየለያቸው ነው። አገልግሎት ተጨማሪ ነገር ነው። ነገር ግን ብዙዎችን ከህይወትም ጭምር ዓለም ሲባል ብዙ ጊዜ ይህን ግዙፉን ነው የምናየው እኛ። ዓለም የሚያዋቅረው መዋቅሩ ፈጽሞ ክርስቲያኖች ለክርስቶስ ጊዜ እንዳይኖራቸው በሚያደርግ መንገድ ነው የተዋቀረው። ስለዚህ ይሄ ትልቅ መስዋዕትነትን የሚጠይቅ ነገር ነው ወገኖቼ። ትልቅ መስዋዕትነትን ይጠይቃል። ይህንን የክብር አገልግሎት ለማየት አይናችን ሊበራ ያስፈልጋል። የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ ይላል በኤፌሶን መልእክቱ ላይ ጳውሎስ። የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ ታውቁ ዘንድ፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነቱን ታውቁ ዘንድ ይላል። ስለዚህ ወገኖቼ እንግዲህ ይህንን የክብር አገልግሎት በማገልገል ክብሩን እንድንካፈል እግዚአብሔር ጠርቶናል። የወንጌል አገልግሎትም የአንድ ሰው የሁለት ሰው የግለሰቦች ስራ አይደለም።
ብልቶች ለአካል የሚሰሩት ስራ ስለሆነ የትኛውን ብልት ሆነን እንደተገጠመን በማወቅ ድርሻችንን አበርክተን ብናልፍ ይሄ የእግዚአብሔር ሐሳቡ ነው። ስለዚህም እንግዲህ ወገኖቼ ወደ ክብር አገልግሎት መግባት ይጠበቅብናል። ምክንያቱም ከመዳናችን በኋላ ያለ ቀጣይ የእግዚአብሔር ዓላማ አገልግሎታችን። ስለዚህም በዘመኑ መጨረሻ በብዙ ማስተዋል እንድንመላለስ የእግዚአብሔር ቃል ይነግረናል። ዘመኑን እወቁት። ስለ ዘመን ይናገራል እኮ መጽሐፍ ቅዱስ። እንደውም መልእክታቱ አብዛኛዎቹ ስለ መጨረሻው ዘመን ማስጠንቀቂያዎች ናቸው። ስለዚህ ቆም ማለት ይጠበቅብናል። የመጨረሻው ጥቅሳችን የሚሆነው ፊልጵስዩስ 3:12-15 ያለው ነው። እንዲህ ይላል ጳውሎስ በዚህ ክፍል፣ አሁን እንዳገኘው ወይም ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያን ደግሞ እይዛለሁ ብዬ እፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝሁ እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ከፍ ያለውን የእግዚአብሔርን የመጥራት ዋጋ እንዳገኝ ምልክትን እፈጥናለሁ። እንግዲህ ፍጹማን የሆንን ሁላችን ይህንን እናስብ ይላል። ስላስተማረን ስሙ የተመሰገነ ይሁን። ፍጹማን የሆንን ጽድቁን የተካፈልን ቀጣዩን ጉዞ እናስብ ማለት ነው። ጸጋው ያግዘን። ስለነበረን ጊዜ ሁሉ የአምላካችን ስም ብሩክ ይሁን።